ይሄ ምንም ያስፈራል። ሰዎች ሌላ እያወሩ ይኖሩ የለም ሌላ እያወሩ የሚያንዳይ ከዚያም አልፎ ደግሞ እየተጋደሉ ይኖሩ እና ይሄ ምን ያስጠላል? እና በጣም ደስ የሚል ነው። እንግዲህ አሁን የምናገረው ወንጌል እንስበክ ነው። ወንጌል እንስበክ። አዎ ወንጌል ወህቡረ ይጸመዱ ትምህርተ ሐዋርያት ነው የሚል ትምህርተ ሐዋርያት አናበር ከሐዋርያት የሐዋርያትን ትምህርት ያመኑት ሁሉ አዎ ደግሞ ሳይናበብ ከሆነ ለሊቃውንቱ ነው ትምህርተ ሐዋርያት ካልን ሐዋርያት በማስተማር ተግተው ደከመን ሌላውን ለሕዝቡ ሰጥተው እኛ ሌላው ውስጥ አንገባም ወንጌል ነው የምንሰብክ ብለው ወንጌል ይሰብኩ ነበረ ነው እና በወንጌል ነው ሁሉ ክብር የመጣው። እግዚአብሔር እየረዳቸው ነው ያለ። እግዚአብሔር ባይረዳን እስቲ እንደው አስቡ። ዛሬ ሞት እየረገጣችሁ ነው የመጣችሁ። ሆነ ሞት እኮ ነው የሚረገጥ። አንዱ ወደ አንዱ መሄድ አይቻልም እና ይሄ የእግዚአብሔር እርዳታ ነው። ወቃሎ ያጸን ነው በተአምር ዘኤው ተከታታይ መሆኑ እኮ አየነው። ከርሞ ደግሞ የበለጠ ነው የሚሆነው እርግጠኛ ነኝ እኔ። እና አንድ መሆን አለብን። ቤተ ክርስቲያኒቱ ናት የሰላም ምንጭ። ከዚህ ነው ሰላም የሚቆነጠረው። ከሌላውማ ዓለም እኮ የአንድ ዓለም አይደለም ብሏል። እምሰጣችሁ ሰላም የዓለም አይደለም። ዓለም በኪሱ ሽጉጥ ይዞ እኮ ነው ሰላም የሚለው አመቻችቶ ሊመታ እና የዓለም ሰላም አይደለም። ሰላም ነው ወንጌል ነው የምሰጣችሁ መስቀሉን ነው። ይሄ ነው መስቀል ሰላም ነው። እኛንን ሰላም ያሳጣን ነው እንጂ መስቀል ሰላም ነው። ድውይ የሚፈውስ ነው። ሙት የሚያነሳ ነው። አዎ ድውያነ ፈውሱ ሙታነ አንሱ ለለምጽ አንሱ። ይሄ እኮ ነው ሂዱ አስተምሩ ሲላቸው ዓለም እኮ ገና ነው። የሰው ማጥፊያ የሚሰራው ስልጣኔ እኮ አይደለም። ወደ ዓለም ሂዱ እኮ ያለ ለዚህ ብሎ ነው። ዓለም ምንም ቢማር አልተማረም። ራሱን የሚያጠፋበት ነው የሚሰራው። ትምህርት የሚባል ለሰው ልጅ ሕይወት የሚሆን ነው። ለፍጥረቱ ሁሉ እኮ ነው ያለ። ወደ ዓለም ሂዱ ወንጌልን ስበኩ ለፍጥረቱ ሁሉ ነው። መንደርተኝነት አሁን እኮ ነው የዓለም ጣጣ ነው። ለሁሉ ነው እና ስለዚህ በእውነት እንደ ብሩ ነፍሳትም እንደው በስተውልና እንደ ብሩ በተወሰኑ ነው በተወፉ ቃሉ የቅዱስ ጴጥሮስን ሲል ቃሉን ተቀበሉት፣ ትምህርቱን ሰሙት፣ ተጠመቁ አለ። ወተወሰኑ በይት ይላል መጠነ 30 ምዕት ነፍስ 3000 3000 ነፍስ ተጨመረ ነው። ዛሬ እንደው ገልበጥ ሲል ምን 30 ሚሊዮን 40 ሚሊዮን ብር ነው ምንል፣ ግን እሱም እንዳለ ነው። ጥሩ ግን አሁን ማይገጣጠም ሁለቱ ነው። ወንጌልና ብር አብሮ የማይሄድ ስለሆነ ነገር በጣም አስቸገረ። ገንዘብ ያስፈልግም አይደለም። እዚያ ጊዜ እኮ እነሱ እንደ ማህባባ መጥተው ይበላሉ ይጠጣሉ። እኛ ዛሬ ከየት እናመጣለን ብር ከሌለ? እና ገንዘቡ አስፈልግ። ግን ዋናው ነገር ወርቅሰ ወምሩር አልበ እንደተባለው መጀመሪያ ሕይወት ቢቀር መጀመሪያ በእግር መቆም ቁም በእግር እንድንድን ሰው በእግሩ ቢቆም መጀመሪያ ወርቅሰ ወምሩር አልበ ያለው ቅዱስ ጴጥሮስ ባለኝ
ቁም፣ በእግርህ ወክ አድርጋል በኢየሱስ ክርስቶስ ስም አለ እና ዛሬ ሽባ የሆነውን ዓለም በእውነቱ ገንዘቡ ምን ያደርጋል? በእግሩ መቆም ቢችል እሱ ነበር እኛን ተመልከቱ የምንልበት አቅም ቢኖረን። ወደ እኛ ተመልከት ነው ያለ። ወደ እኛ እኛን ሰው እንዲመለከተን በእኛ መስመር ቁመን መገኘት አለብን። በሐዋርያት ስልጣን፣ በሐዋርያት ትምህርት፣ በሐዋርያት ቃል ብዙ ታምር ይደረጋል ነው። በሲኖዶስ ቃል፣ በሲኖዶስ ስልጣን፣ በሲኖዶስ ትምህርት ዛሬ ሌላ ማን ይመጣል? እንግዲህ ወብዙ ተአምር ወመልክዕ በእደዊሆሙ ለሊቃነ ጳጳሳት ነው። አዎ፣ ስለዚህ ወንድሞቻችን ሊቃውንተ ቤተ ክርስቲያን እንዲሁም በየሀገረ ስብከታችሁ ወክላችሁ የመጣችሁ እንዲያው ሞት እንዲቆም ጦርነት እንዲቆም ስለቋዟቸው አስፈራሙ። ማንም እኮ መቆሙን ሰው የሆነ ሰው አይጠላም። ጋኔን ካልሆነ መቼም የጦርነትን መቆም የመጋደልን መቆም ሰው የሆነ ሰው አይጠላም በእውነቱ። ምክንያቱስ ምን ትርፍ አለው? ሰው ወንድሙን ወንድሙ እያጣ ይሄ ምንስ ትርፍ ይባላል? እንኳን ይችን አንድ በአንድ እናት በአንድ ሀገር በአንዲት ቤተ ክርስቲያን ያለ ሕዝብ በእውነቱ። ስለዚህ እንዲያው በወንጌሉ ዙሪያ እንድንበረታ ነው። አታውቁትም አይደለም? ግን ቅድሚያ እንደው አሁኑ ይትብትል የሚለውን አዎ፣ አትግደል የሚለውን አዎ፣ ከኔ በቀር የሚለውን ይህ እኮ የእግዚአብሔር ቃል ነው። ይህን ካላምንማ ምን እንላለን? ወንድምህን ውደድ ካላል፣ ባልንጀራህን ውደድ ካላል ምን ይሁን ዓለም? ማን ይንገረው? በማናፊን ነገር እና ይህንን እውነት ጠበቅ አድርገን በየሄድንበት መቼም እኮ መጽሐፉ ይናገራል። እደውን ለመጠው ነፍሶሙ ነው። ሰውነት አሳልፎ የሚሰጡ ወንጌል እንዲያቃረነ እኮ አይሆንም። እደውን ለመጠው ነፍሶሙ በእንተ ስሙ ለኢየሱስ ክርስቶስ ነው። ስለ ክርስቶስ ስም ሕይወታቸውን አሳልፈው እናንተም ሰጣችኋል። አሁኑ የዛሬው እንደዚያ ነው። እንደዚህ ቆራጥ ባትሆኑ ወደዚህ ለመምጣት ያዳግታሉ እና መጠንከር አለብን። ሌላው ደግሞ እንዲያው እስካሁንም ያልሰማሁት አንድ ትልቅ ነገር አለ። በዚህ በእመቤታችን ዙሪያ የተሞከረው ይክሸፍ አይክሸፍ እንጃ እሱን በጣም በእውነቱ በግልጥ እንደ እመቤታችን ከሌለች ክርስቶስ እንዴ ከማን እናት የሌለው ክርስቶስ እኮ የለንም። ዝም ብሎ ከሰማይ ወርዶ መሬት ቁጭ ያለ ክርስቶስ የለም። ከድንግል ማርያም የተወለደ ነው አይደል? ወላዲተ አምላክ እሙ ለእግዚእነ ያለ እና ይሄ ባለፈው የእሷን ስዕል ማቃጠል እንኳ አይደለም መሰለኝ መርገጥ እንዲያው ስዕሉ ማጨም። ይሄ በጣም ጨርሶ መከራ ለማምጣት የተዘጋጀ ትውልድ ነው። ይህንን ሀይ ማለት አለብን። እመቤታችን በኢትዮጵያ ቤተክርስቲያን ከሌለች እንጂ ምንድን ነው የሚባል? ምንስ ተብሎ ምስጢረ ሥጋዌን በምን ይሰበካል? ወበእንተ ዝናፈቅረችስ ምን ብለን እናዜመዋለን? እስመ ወለድኪ ለነስ ምን ይኖራል? እና ይሄ ትልቅ የሃይማኖት ጉዳይ ነው። እናንተስ መምህራን ሁላችንስ ስኮላርሺፓችን እኮ እመቤታችን ናት አይደል? በምን ተምረን የሁሉ በእናት አባቱ አይደለም፣ በእመቤታችን ስም ነው። መቼም በእንተ ማርያም እያሉ ምእመናኑም በዚህ ነው ሲባረኩ የኖሩ።
ሳይጋብሩ እንኳን ቆይተናል ዙረና ይላል። ደግሞ በጣም ሲቸግር አላበሰርኩም ይላል። ምጣድ ከጣዱ ግን ዙረናል እስከሚግል ወዲያ አዳሰና ነው እኮብኝ። እና ስለዚህ እውቀታችን ሁሉ እየሞተ ነው። እንዲህ ከሆነ የወደፊትም ቀጣይ አይሆንም። መሬታችንማ ታስፈልገናለች። እንዲሁም ምስጢረ ሥጋዌ ምን ተብሎ ነው? ገብርኤልስ ምን ይላል? በእውነቱ እግዚአብሔር ምስሌኪ ያለ ገብርኤልስ ምን ይል እና እግዚአብሔር እንዴ ከሥጋሽ ሥጋ ከነፍሷ ነፍስ ብለናል። እንዴ ደስ ይበልሽ እኮ ይቺ ቤተ ክርስቲያን ደስታዋ እኮ በእመቤታችን ነው። በወላዲተ አምላክ ነው። መከራውን ሁሉ ስደቱን ሁሉ በየት የተወለደ ክርስቶስ አለ ሌላ? በቤተልሔም የተወለደ እመቤታችን ልጅ ነው። እግዚአብሔር አብ የባህሪ ልጅ ነው። ሌላ መድኃኔዓለም ሌላ ክርስቶስ የለም በእውነቱ። እና ሊቃውንቱም እንደ ቀስ እኮ እያሉ ሙከራ እኮ ነው። ዜማችሁን ትነጠቃላችሁ ነገር ምን ብላችሁ ታዜማላችሁ? ምን ብላችሁ ትጸልያላችሁ? እና እዚህ ላይ በያላችሁበት ሀገረ ጠንከር ብሎ መስበክ ማስተማር፣ የታወቁትንም በእውነቱ በሕግ እንደ መንግስት በሕግ ጥላ ስር እንዲውሉ መተባበር አለ። ሰላም የሚነሱትን የሚያወናብሩትን ምን አግብቷቸው ነው? እና ወንጌል በእውነቱ መሰበክ አለበት። ስንሰብክ ደግሞ እኮ አገር ሰላም ይሆናል። እኮ ስላልሰበክን ነው። አሁን የምናወራው ሁሉ በሰው የምናማክተው ሁሉ እኮ እኛ ስለደከምን እኮ የእኛ ዋደም የሁሉ እኮ እኛ ሰው ሰው ማለት ክርስቲያን ነው። እንዴት ክርስቲያኑ ወንድምህን ትገላለህ ብንል አይገለም። እርግጠኛ ነኝ አቅም አለው። የእኛ አቅም እውነቱን መናገር ነው። እውነት አቅም ነው። እውነት ኃይል ነው። እና ስለዚህ በእውነቱ አዲስ አበባ ሀገረ ስብከትም እንግዲህ ብፁዕ አቡነ ሕርያቆስ እርስዎም በርቱልን። የአዲስ አበባ ሀገረ ስብከት አድባራት፣ ገዳማት አስተዳዳሪዎች፣ ሊቃውንት፣ ሰባክያነ ወንጌልም በፐርሰንቱ ዙሪያ መቼም በርቱ። መቼም ያለ ገንዘብ ዛሬ የሚሆን እንኳን ደግ ነገር ክፉ ነገር ሁሉ በገንዘብ እኮ ነው ክፉ ሁሉ ነገር የሚሰራ። ስለዚህ ወንጌል እንዲሰበክ ሰላም እንደው ቀርሞ ደግሞ እግዚአብሔር ብሎ ሁሉም ከዳር እስከ ዳር ጦርነት ቆሞ ሰላም ወርዶ ከዚህ በበለጠ በእውነት ከዚህ እንኳ የበለጠ አይኖርም ጉባኤው ከዚህ የደመቀ ግን እንደው የምንፈራው ነገር ሁሉ በሌላው በገጠሩ ያለው ነገር ሁሉ ሰላም ሆኖ የ45ኛውን ደግሞ እንድናከብር ነው ለማሳሰብ ያልነው። እንግዲህ ከዚህ በተረፈ በእውነቱ የእኛም የተቋሙ ሰራተኞች መላከ ሰላም ዳዊትም እንግዲህ መበርታት ነው። ብፁዕ አቡነ ሳዊሮስም ብፁዕ አቡነ ዲዮስቆሮስም እውነቱ በጣም በምትልኩን በምታዘዙን ቦታ ሁሉ አቅማችን የፈቀደውን አብረን ነው በወንጌሉ ስራ የምንታዘዝ የምንሰራውና በርቱ ጠንክሩ ነው የምለው። ቅዱስ አባታችን ቡራኬው ይድረሰን። እግዚአብሔር ጉባኤያችን ይባርክልን። ስብሰባ ላይ